እግዚአብሔር ይጠብቀኛል፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ አሳደገኝ። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በሚያሰቃዩ ሰዎች ፊት ለፊት ራሴን በዘይት ቀባኝ። ጽዋም የተትረፈረፈ ነው። ያረካልም። ምሕረትህ በሕይወቴ ዘመን ሁሉ ከተለኝ፣ በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ። እግዚአብሔር አምላካችን ሆይ በቤትህ እንኖር ዘንድ መልካም ፈቃድ ይሆንልን። መዝሙረ ዳዊት ምዕራፍ 24 አቤቱ አምላኬ ወደ አንተ ነፍሴን አነሳለሁ። አቤቱ አንተን ታመንኩ፣ ለዘላለም አልፈር። ጠላቶቼ በእኔ አይሳቁብኝ። አንተን ተስፋ የሚያደርጉ አያፍሩምና በከንቱ የሚበድሉ ሁሉ ዘወትር ይፈሩ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። በእውነት ምራኝ አስተምረኝም። አንተ አምላኬና መድኃኒቴ ነህ፣ ዘወትርም አንተን ተስፋ አድርጌያለሁና። አቤቱ ቸርነትህን አስብ፣ ምሕረትህ ለዘላለም ነውና። የልጅነቴን ኃጢአትና ስንፍናዬን አታስብብኝ። አቤቱ ስለ ቸርነትህ ብዛት እንደ ምሕረት አስበኝ። እግዚአብሔር ቸር ጻድቅም ነው፣ ስለዚህ የሚሳሳቱትን በመንገድ ይመራቸዋል። ለየዋሃን ፍርድን ያስተምራቸዋል። በከንቱ ሸንጎ አልተቀመጥኩም፣ ከአመፀኞች ጋርም አልገባሁም። የክፎችን ማይበር ጠላው፣ ከከዳተኞች ጋር አልቀመጥም። እጆችን በንጽህና አጥባለሁ። አቤቱ መሠዊያን እዞራለሁ፣ የምስጋናን ቃል ሰማ ዘንድ ታምራትህንም ሁሉ እነግር ዘንድ። አቤቱ የቤትህን ጌጥ የክብርህንም ማደሪያ ቦታ ወደድኩ። ከኃጢአተኞች ጋር ነፍሴን ከደም ሰዎች ጋርም ሕይወቴን አትጣላት። በእጃቸው ተንኮል አለባቸው፣ ቀኛቸውን መማለጃን ተሞልታለች። እኔ ግን በየዋህነቴ እኖራለሁ። አቤቱ አድነኝ፣ ይቅርም በለኝ። እግሮቼን በቅንነት ቆመዋልና አቤቱ በማይበር አመሰግንሃለሁ። መዝሙረ ዳዊት ምዕራፍ 26 እግዚአብሔር ያበራልኛል ያድነኛልም፣ ምን ያስፈራኛል? እግዚአብሔር የሕይወቴ መታመኛዋ ነው፣ ምን ያስደነግጠኛል? ክፉዎች ሰዎች ሥጋዬን ይበሉ ዘንድ በቀረቡ ጊዜ የሚያሰቃዩኝ እነዚያ ጠላቶቼ ደከሙ ወደቁም። ሰራዊትም ቢጠላኝ ልቤ አይፈራብኝም። ሰራዊትም ቢከቡኝ በእርሱ ተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ እግዚአብሔር ቤት እኖር ዘንድ፣ እግዚአብሔር ደስ የሚያሰኘውን አይ ዘንድ፣ በቤተ መቅደሱም አገለግል ዘንድ። በመከራዬም ቀን በድንኳኑ ሸሽጎኛልና፣ በድንኳኑም መሸሸጊያ ሰውሮኛልና፣ በዓለትም ላይ ከፍ ከፍ አድርጎኛልና። እነሆ አሁን እግዚአብሔር በጠላቶቼ ላይ ራሴን ከፍ ከፍ አደረገ። እንደ ስራቸውም እንደ ሐሳባቸውም ክፋት ሰጣቸው፣ እንደ እጃቸውም ሥራ ከፈላቸው። ፍዳቸውን በራሳቸው ላይ መልስ። ወደ እግዚአብሔር ሥራ ወደ እጆቹም ተግባር አላሰቡምና አፍርሳቸው አትስራቸው። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ረዳቴና መታመኛዬ ነው። ልቤ በእርሱ ታመነ፣ እርሱም ይረዳኛል። ሥጋዬም ለመለመ፣ ፈቅጄም አምነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለመሲሁ የመድኃኒቱ መታመኛ ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለሙ ከፍ ከፍ አድርጋቸው። አምላከ ቅዱስ ዳዊት በምሕረት በቸርነቱ ይታረቀ።